ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን አሚኮ አብሮነት ፕሮግራማችን ተጀምሯል። አብሮነት በየሳምንቱ በማህበራዊ ጉዳዮች በተለይም አገራዊ አንድነትን የሚያጠናክሩ ጉዳዮችን ያነሳን ከናንተ ጋር ቆይታ እናደርጋለን። በዛሬው የአሚኮ የአብሮነት ፕሮግራማችን አብነት የጋራ መኖሪያ ቤቶች ግቢ ውስጥ ነው የተገኘነው። ታዲያ በዚህ በአብነት የጋራ መኖሪያ ግቢ ውስጥ አጠቃላይ ህይወት ምን ይመስላል በተለይም አብሮነት አንድነታችሁ ምን ይመስላል ስንል ከነሱ ጋር ሰፊ ቆይታ እናደርጋለን። አብሮ ያኖረን ፍቅራችን ነው። አብሮ ያኖረን ኢትዮጵያዊ አንድነትና ኢትዮጵያዊ ትብብራችን ነው። ታዲያ ይህ አብሮነታችን የኛነት ቀለም ነው። ይህ የኛ መልክ ነው። አሚኮ አብሮነት ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። አብራችሁን ቆዩ። አሚኮ አብሮነት ይቀጥላል። አብሮነታችሁን እንቃኝ ብለን ስንጠይቅ ፈቃደኛ ስለሆናችሁ ሁላችሁንም በጣም አመሰግናለሁ። አብሮነት ላይ ነውና የፕሮግራማችን ትኩረት በተለይ ብዙ ጊዜ የጋራ መኖሪያ ቤቶችን ስናይ ብዙ የጋራ መኖሪያ ቤቶች ሰዎች ቤታቸውን ዘግተው ብቻቸውን የሚኖርበትን ሁኔታ ነው የምናስተውለው። በዚህ የአብነት የጋራ መኖሪያ ቤቶች ላይ ደግሞ ያየነው ነገር ከዚህ ለየት ያለ ነው። በተለይ አብሮ የማልማት አብሮ የመስራት ነገሮች እንዳሉ አስተውለናል። ህይወት በአብነት የጋራ መኖሪያ ቤቶች ውስጥ ምን ይመስላል የሚለውን የቀዳሚ ጥያቄ እናደርገው። በቅድሚያ አሚኮ ወደዚህ መጥቶ ይህንን ፕሮግራም ለመስራት ፈቃደኛ ሆኖ እኛን ለማስተዋወቅ በዚህ በመገኘቱ እናመሰግናለን። በማህበሩም ስም አመሰግናለሁ። በሸገር አስተዳደር ስር በኮዬ ፈቼ ክፍለ ከተማ በቱሉ ዲምቱ ወረዳ የሚገኝ ነው ማህበራችን። 8 ብሎኮች እና 201 አባወራዎች ይኖራሉ በግቢ ውስጥ። ሁሉም ተሰባስቦ የማህበሩ ውስጥ ደንብ አለ። በማህበሩ ውስጥ ደንብ ማንኛውንም አገልግሎቱን ያገኛል ማለት ነው። በተጨማሪም የልማት ስራና የማህበራዊ ጉዳዮች በሚኖሩ ሰዓት እንዲሁም ከመንግስት የሚመጡ መመሪያዎችና ትዕዛዞች ተፈጻሚነት እንዲያገኙ በተለያዩ ማስታወቂያና በቴሌግራም ቻናል መረጃዎች አግኝተው ማህበረሰቡ እንደሚንቀሳቀስ ለማድረግ ኮሚቴው ይሰራል። ይሄንን ስናደርግ ምንድነው የጸጥታም ጉዳይ ስላለ ጸጥታም ኖሮ ሰላማዊ ኑሮ እንዲኖር ግቢውንም እንደምታዩት የሚጠብቀውና የሚንከባከበው ይፈልጋል። ይሄንንም የማድረግ ኃላፊነት ይወጣል። ችግር እንደማንኛውም ሰው ችግሮችን ያጋጥመናል። ችግሮች ሲያጋጥሙን እዚህ የወንድና የሴት እድር ብለን ያልናቸው አሉ። በእነኛ እድሮች አማካኝነት አስፈላጊውን እገዛ ሀዘን የደረሰበት ቤት በመሄድ ይሄንን እናረጋለን። በዓላቶች በሚኖሩ ሰዓት ያው የክርስትናም የሙስሊምም በዓላት ሲኖር እንደማንኛውም ኢትዮጵያዊ አብረን ተጠራርተን በጉርብትና አብረን እናሳልፋለን። ማህበራችን እስካሁን ባለው ውስጥ 4 የኮሚቴ ሽግግር አድርጓል። እጅግ ሰላማዊ የሆነ ሽግግር አሁን እነሱ ያሉበት 4ኛው ኮሚቴ ነው። ከመጀመሪያው ጀምሮ ሁሉም ሰው በሰላማዊ መንገድ የየራሱን ልማት እያበረከተ ነው እዚህ ጋር ደረስነውና የተለያዩ ህጎች ይወጣሉ። መተዳደሪያ ደንቦች አሉት። ከማህበራት መደራጃ ወይም ከክፍለ ከተማ የመጣ ህግ አለ። እንደገና ደግሞ እኛ እንደ ግቢያችን ደግሞ በውስጥ ደንብ ያወጣናቸው ህጎች አሉ። ከልማት ስራ ጋር ከህብረት ከማህበራዊ ህይወት ጋር ከተለያዩ ነገሮች ጋር የሚወጡ ህጎች አሉ። እነዛን ህጎች የመጀመሪያው በደንብ በተደጋጋሚ ከሰው ጋር ውይይት በማድረግ ነው የምናጸድቀው። ሁሉም ሰው አምኖበት ተገቢ እንደሆነ ኮሚቴው በራሱ የሚያጸድቀው ህግ ሳይሆን ከማህበረሰቡ ጋር በመወያየት ነው ህጎች የሚጸድቁት። እነዚህ ህጎች ተፈጻሚነት በእያንዳንዱ ነገር ላይ ሲያጠፉ ለምሳሌ ጽዳት ላይ የማይሳተፍ ስብሰባዎች ላይ የማይሳተፉ የተለያየ ነገር ሲኖር በመተዳደሪያ ደንቡ መሰረት ከምክር ጀምሮ እስከ ገንዘብ ቅጣት ድረስ ተፈጻሚ ይሆናል። በማህበራዊ ህይወት ላይ ግቢያችን ውስጥ 1 የወንድ እድርና 2 የሴት እድሮች አሉ። አብዛኛው ሰው በዚህ እድር ውስጥ ተሳታፊ ነው። ለምሳሌ እድር ውስጥ የሌሉ ሰዎች አደጋ ቢገጥም የሆነ ሀዘን ቢያጋጥማቸው የኛ ግቢ ላይ የሚያደርገው ምንድነው አስክሬን መሸኘት እያንዳንዱን ነገር መዋጮ አድርገን ነው የምንሸፍነው። ሙሉ ሀዘን ሊሸፈን የሚችለውን ነገር እያንዳንዱ ነዋሪ ለሚያስፈልጋቸውን መዋጮ ከአንድም 2-3 ጊዜ እንደዚህ አይነት ነገር አጋጥሞናል። ሁሉም ነዋሪ በየቤቱ በማዋጣት ሀዘን የደረሰባቸውን ሰዎች ከጎናቸው በመሆን እንደዚህ አይነት ተግባራት እንወጣለን።
ሌላው በአብሮነታችን ውስጥ በጣም ጠንካራ የሚባለው በዓል ሲኖር የተለያዩ አይነት መዋጮዎች ሲያጋጥሙ ሁሉም ሰው እኩል አቅም የለውም። በዓል ሲኖር አንደኛው ሰው ሲያከብር አንደኛው ሰው ዝግ ሊሆን ይችላል። እዚህ የተለመደው ነገር ምንድነው? በእኛ ግቢ ሁልጊዜ ማዕድ መጋራት የሚለውን ነገር በጣም በስፋት ነው የምንሰራበት። ከእርዶች እናከናውናለን፣ መዋጮዎች አድርገን ሁሉም ግቢያችን ውስጥ ያሉ ሰዎች በእኩል በዓሉን በደስታ እንዲያሳልፉ የምናደርግባቸው ነገሮች አሉ። ድንገተኛ ወጪዎች ሲያጋጥሙ ለምሳሌ ግብሮች ሊመጡ ይችላሉ፣ ጣራና ግድግዳ ምናምን ሊሆን ይችላል። እንደዚህ አይነት ነገሮች ሲኖሩ ግቢያችን ውስጥ ያሉ ሰዎች እንዳይቸገሩ እና መሰናክል እንዳይገጥማቸው እያስተባበርን የእነዚህን ሰዎች ወጪ እንሸፍናለን። መዋጮዎች ቢኖሩ የሚዋጡ መዋጮዎች ቢኖሩ አጥር መዋጮ ሊሆን ይችላል፣ ቴራዞ መዋጮ ሊሆን ይችላል። መተዳደሪያ ደንባችን ቢወስንም የማይችሉ ሰዎች ሊኖሩ ይችላሉ። ስለዚህ እነኚህን ሰዎች ከመዋጮ ነፃ እናደርጋቸዋለን። በግቢያችን ውስጥ የለየናቸው ሰዎች አሉ። የሚዋጣ ነገር ሲኖር እነሱን ከማንኛውም መዋጮ ነፃ አድርገን በዚህ ምክንያት እንዳይገለሉ ወይም የተለየ ስሜት እንዳይሰማቸው ሕጋችን ቢኖርም መተዳደሪያ ደንቡ ላይ ቢኖርም እንኳን እኛ የጋራ ኑሮ ስለምንኖር እነኚህን ሰዎች ከየትኛውም መዋጮ ነፃ አድርገናቸው ከኛ ጋር በደስታ እንዲያሳልፉ እናደርጋለን። መተዳደሪያ ደንቦች በጣም በጠንካራው ነው እዚህ ግቢ የሚተገበሩት። በደንብ ነው የሚሰራው። የልማት ስራዎች ሊሆኑ ይችላሉ፣ ማህበራዊ ህይወት ሊሆን ይችላል። እንደዚህ አይነት ነገሮች በስፋት ይተገበራሉ። ከዛ በተጨማሪ ልጆቻችን በአዘጋጀንላቸው ትንሽ ቦታ ላይ የመጫወቻ ቦታ አላቸው። የላይብረሪ ያገኛሉ። ጥናታቸውን ትልቁ የጋራ መኖሪያ ቤት ትልቁ ችግር ምንድነው? ያው የመረበሽና አቴንሽናቸውን የሚሰርቅ ነገር ስላለ አንድ አነስተኛ ላይብረሪ አዘጋጅተን በዛ ውስጥ ጥናታቸውን እንዲያካሄዱ እናደርጋለን። በዓላቶች ሲመጡ ደግሞ የሚያስፈልጉ አንዳንድ ዝግጅቶችን በሚደረጉ ሰዓት የእንስሳት እርድ እንደዚህና እዚህ አይነት ነገሮችን ስናደርግ የራሱን የቻለ ክፍልና በሁለቱም እምነት በእስልምናውም በክርስትናውም የተዘጋጀ ቦታ አለን። በዛ መሰረት የአገልግሎት ለማህበሩ ክፍያ ከፍለው ይገለገላሉ ሰዎች። እንደውም ከአካባቢያችን ሌሎች ተገልጋዮችም በውጪ እየመጡ ከፍለው ይጠቀማሉ። ከዛ በተጨማሪ ባለመኪኖች አሉ። ባለመኪኖች በተሰጣቸው ቦታ ላይ ፓርኪንግ ያደርጋሉ። እንደዚሁ የአገልግሎት ክፍያቸውን ይከፍላሉ። እያንዳንዱ ነዋሪ ደግሞ የቤት ቁጥሩ የአባልነት የጽዳት ብለን የምንሰበስበው ገንዘብ አለ። እሱንም እናሰባስባለን። በተጨማሪ በወር አንዴ የማህበረሰብ ጽዳት ፕሮግራም የምንለው አለ። ፕሮግራም እንጠራለን። በዛ ማህበረሰብ ፕሮግራም ላይ ጽዳት ተሳታፊ ሆነን ግቢያችንን እናጸዳለን፣ አካባቢያችንን ዙሪያችንን እናያለን። ከዛ ተሳትፎ ያላደረጉትን ደግሞ በመተዳደሪያ ደንባችን መሰረት ያው የቅጣት የተወሰነባቸው ስላለ ያንን ቅጣት እንዲከፍሉ እናሳውቃለን በሰዓቱ ማለት ነው። እና ይህንን ማህበራዊ ኑሮ በእንደዚህ አይነት ሁኔታ አብረን እናሳልፋለን ማለት ነው። በግንኙነት ረገድ ጠንካራ ግንኙነት መስመር ነው ያለው። አንደኛው ነገር ምንድነው? ሁሉም ብሎክ ላይ ሁለት የብሎክ ተወካዮች አሉ። ምንም አይነት መልእክት ሲተላለፍ መጀመሪያ ለብሎክ ተወካዮች ይነገራል። ጽዳቶች ቢኖሩ፣ ስብሰባ ቢኖር፣ የተለያዩ ነገሮች ቢኖር የመጀመሪያ መረጃው የሚደርሰው ለብሎክ ተወካዮች ይነገራል። የዚህ ብሎክ ሁሉንም ሰው ከማግኘት ይልቅ የመጀመሪያው ነገር ምንድነው? ብሎክ ተወካዮች ብሎኩ ላይ ያሉ ሰዎችን በደንብ ስለሚገናኟቸው ከነሱ ጋር መረጃውን ማድረስ ይቻላል። ሌላው ምንድነው? ሁለተኛው መንገድ በስምንቱም ብሎክ ላይ የማስታወቂያ ሰሌዳዎች አሉን። የማስታወቂያ ሰሌዳ አለ። ስለዚህ ምንም አይነት ማስታወቂያ ሲተላለፍ ማስታወቂያ ስምንቱም ብሎኮች ላይ የማስታወቂያ ሰሌዳዎች አሉን። በሁለቱ መግቢያ በሮች ላይም በብረት የተሰራ የማስታወቂያ ቦርድ አለ። ከነዚህ ውጪ እዚህ አንድ ሰው መረጃውን የሚፈልግ ከሆነ ምናልባት የበሩን እንኳን ቢያልፍ በየብሎኩ ላይ ማስታወቂያ ይለጠፍለታል። ከዛ ውጪ ደግሞ በብሎክ ተወካዮች በኩል መረጃዎች ይደርሱታል። ከዛ በዘለለ ደግሞ ማህበሩ የራሱ ቴሌግራም ቻናል አለው። ሁሉም ሰው አባል የሆነበት መልእክቶች ሲተላለፉ በቴሌግራም ቻናል መልእክት ይተላለፋል። ከዛ ውጪ ደግሞ ድንገት የማስታወስ ስራዎች ለመስራት በግቢ ውስጥ አላርም አለ። ያንን አላርም በጠቅላላ ጉባኤ ለሁሉም ሰው መረጃ ተሰጥቶ ለምሳሌ አላርም ሲጮህ ለየትኛው ዓላማ ነው የሚጮኸው የሚለውን ነገር እያንዳንዱ ሰው ግንዛቤው አለው። ለምሳሌ ዛሬ የእድር ከፈላ ቀን ነበር። እድር የሚከፈለው ወር በገባ የመጀመሪያው እሁድ ነው። ግን ሰዎች ወር ጠብቀው ስለሆነ ቀኑን የሚያስቡት ሊረሱት ይችላሉ። ስለዚህ ጠዋት 12 ሰዓት ላይ ሁልጊዜም አላርሙ 3 ጊዜ ይጮሃል። ጽዳት ፕሮግራም ሲኖር አላርሙ ለ3 ጊዜ ይጮሃል። ስለዚህ ሰዎች ረስተውት እንኳን ቢሆን
አላርሙን ሲሰሙ በቃ ዛሬ ለካ እድር ከፈላ አለ፣ ዛሬ ለካ ጽዳት አለ የሚለውን ነገር ያስታውሳሉ። ደግሞ አደጋ ቢገጥም ልክ አሁን እንደገጠመን እንደ መሬት መንቀጥቀጥ ሌሎችም አደጋዎች ሲገጥሙ ደግሞ አላርሙን ያለ በማከታተል እናጨዋለን። ያ በሚሆንበት ጊዜ ሰው መረጃውን ቶሎ ያገኛል። እዚህ አላርም በየድምፁ ለየትኛው ዓላማ የትኛው እንደሚጮህ ሰው ግንዛቤው ስላለው ያንን በመስማት ሰው ወርዶ አደጋም ከሆነ በመተባበር አደጋውን የምንቀንስበት መንገድ፣ መረጃ ከሆነ ጽዳትም የእድር ከፈላም ሌሎችም ፕሮግራሞች ሲኖሩ ልክ ዛሬ እንዳደረግነው ያንን በማድረግ ማህበረሰቡ መረጃዎች የሚያገኝበት ከወረዳም ከክፍለ ከተማ መረጃዎች ሲመጡ እነዚህን መንገዶች ተጠቅመን ሰው መረጃውን እንዲያገኝና መረጃውን ባለመስማት ምክንያት እንዳያመልጠው። ሌላው ደግሞ አንዳንድ ጊዜ ከግቢያችን ውጪ የሚኖሩ የግቢያችን አባላት ቤት ባለቤቶች ሆነው ቤት አከራይተው ምናምን ሊኖሩ ይችላሉ። አንደኛው ጠንካራ ጎን ምንድነው? እነሱ እንኳን ይሄን ባይሰሙ በመደዋወል እነግራቸዋለን። ከቴሌግራም ውጪ ኢንኬዝ ያሉበት ቦታ ቴሌግራም ባይሰራ ሰምተዋል ብለን ዝም ሳንል አንዳንድ መረጃዎች እነሱን የሚመለከት መረጃዎች ቢኖሩ እየተደዋወልን እንደዚህ አይነት ነገሮች ስላሉ ግብር የሚከፈል ከሆነ የሆነ ስብሰባ የሚኖር ከሆነ የሆነ ነገር ካለ ቴሌግራም አስተላልፈናል ብቻ ብለን ዝም አንላቸው። በጣም በርካታ መንገዶች ናቸው መረጃ የሚደርስበት መንገድ። አንደኛው ቢያመልጠው በአንደኛው መረጃ ያገኛል ብለን እናምናለን። እዚህ የአብነት መንደር ውስጥ ማሳያዎች አሉ። አብሮነት ስንል እዚህ ግቢ ውስጥ ሁሉም እምነት አለ። ሙስሊሙ፣ ክርስቲያኑ፣ ፕሮቴስታንቱና ሌሎች እዚህ ግቢ ውስጥ ሁሉም የኢትዮጵያ መልኮች አሉ። ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ እና አብሮነትን እንዴት ነው የምትረዱት? የአብሮነት ጽንሰ ሀሳብን እንዴት ትገልጹታላችሁ የሚለውን ሀሳብ እናንሳ እስኪ። በመጀመሪያ በጣም አመሰግናለሁ። ከብዙ አመት በኋላ ብዙ ተግዳሮቶችን አልፈን እዚህ ስለደረስን በመጀመሪያ ፈጣሪን አመሰግናለሁ። ሲቀጥል እዚህ አብነት መንደር ውስጥ መኖር ከጀመርከኝ ኦሬዲ ወደ 9 አመት ይሆነኛል። ብዙ ነገሮችን አልፈን ነው እዚህ የሚያምር ግቢ ውስጥ እንድደርስ እግዚአብሔር ስለፈቀደ አመሰግናለሁ። እናንተንም እኛን ለመጎብኘት በመምጣታችሁ እናመሰግናለን። ብዙ የመግባባት ነገሮች አሉን አንዳችን ካንዳችን። እኔ ቤት ከሌለ እሷ ቤት ሄጄ እሷ ቤት ይሄ የቀበሌ ቤት ነው የሚመስለኝ አንዳንዴ። እኔ ያደርኩትም ሲጀመር የቀበሌ ቤት ነው። ያ ነገር ነው እዚህ ጋር ኮፒ ሆኖ የመጣው እንጂ እንደተለየ እንደሌላ ሰፈር ነዋሪ ሆኖ ይሄ ቤት ዘግቶ የሚቀመጥ የለም። ስንጠፋ ምን ሆነሽ ነው ተባብለን አንዳችን ጋር ተደዋውለን እንጠያየቃለን። ብዙ ነገሮቻችን እየተሳሰረ ነው። ምንም ይሄ የተለየ ነገር የለኝም እስካሁን በኖርኩበት አመት ማለት ነው። ችግሮች እንዳሉም ቢሆኑም ያው ዲስከስ አድርገን የመፍታት ሰው የመጋጨት ነገርም ቢሆን አንዱ ካንዱ ተጠያይቀን የማስታረቅ አብሮነታችን ብዙ ነገር አሳይቶናልን። ብዙ ነገርም ካሁን በኋላ እንደ ፈጣሪ ፍቃድ እናሳልፋለን ብዬ አምናለሁ። ከ2010 ጀምሮ ነው እዚህ ግቢ የምኖረው። ያው በአብሮነቱ በጣም የተሳሰረ ነው ህብረተሰቡ። በችግሩም በሀዘኑም በሁሉ ነገር አንድ ላይ ሆነን ነው ምንፈታው። በእያንዳንዱ ብሎክ ላይ ያለውን ችግር እንኳን ቢኖር የብሎክ ተወካዮች አሉ። ያንን በሂደት ብሎክ ተወካይ የማይፈታውን ማንኛውንም ችግር ወደ ኮሚቴ ነው የምናወጣ። ከዛ ያው በመወያየት ነው ማብሮነትም በችግሩም በደስታው በሀዘኑም አንድ ላይ ነው ምንፈታቸውና ተመሳስለን ነው የምንኖረው አቻችለን። ጥፋተኛም ምንሆንም ቢሆን ባለው ነገር በይቅርታ አባብለንም ይቅርታ የሚያስፈልገውን ይቅርታ አስጠይቀን በተቀረ ሁሉንም አቻችሎ ነው የሚኖረው ግቢው። እዚህ አካባቢ መኖር ከጀመርኩ የዛሬ 6 አመት አካባቢ ነው። ስገባ እንደ አሰብኩት አይደለም ያገኘሁትኝ። ስገባ በኮሚቴዎች በጣም እደመም ነበር። የምሬን ነው የምናገረው። ጠዋት ተነስተው አትክልት ውሃ ያጠጡ ነበረ። በቃ አንተ ካንተ ትበልጣለህ ታንሳለህ የሚባል ነገር የለም እዚህ ግቢ ውስጥ ተከፍሏቸው እስከሚመስለኝ ድረስ ማለት ነው። ኮሚቴዎቹን በዚህ አጋጣሚ ላመሰግናቸው እወዳለሁኝ። ከልባቸው ነው የሚሰሩት። ሁሉም ብሄር ተቻችሎ ነው፣ ሁሉም እምነት ተቻችሎ ነው፣ ተፋቅሮ ነው የሚኖረው። ጸብ ያጋጥም እንኳን ያው ይፈታል፣ በመታረቅ ይታለፋል እና የተለየ ግቢ ነው። እኔ እስካሁን ድረስ ካየሁት ግቢ ማለት ነው። ይሄ 3ኛ ሰፈሬ ነው እዚህ ስኖር እና የተለየ ነው። እድል ስላገኘው በጣም አመሰግናለሁ። ስሜ ኛሞን ቸንኮ ትባላለሁ። ያው እዚህ ግቢ ከመጣው 3 አመታችን ነው። በጣም ደስ ብሎናል። ምክንያቱ ኢትዮጵያዊ ስለሆንን አሪፍ ነው። ያው መጥፎ የሚባል ነገር አላገኘውም። ቀበሌ ቤት ነበር የምኖረው። ከመርካቶ ነው የመጣሁት እና ስመጣ በጣም ፈርቼ ነበረ። አጋጣሚ የሚያቀኝ ሰው አገኘሁ እና በጣም ደስ አለኝ።
አይዞ ምናምን አለኝ። እንደውም የሚሰሩ ስራዎች ሁሉንም አሳየኝ እና ግቢው በጣም ደስ የሚል የሆነ ግቢ ነው። እኔ ተመችቶኛል። ምንም አይነት ነገር የለም። ሁሉ ነገር ሰላም ነው እና መጀመሪያ የሚባለው ያው ኮንዶሚኒየም ብቻ ነው የሚኖረው ምን ነበር የሚባለው፣ ግን አይደለም። ሁሉ ነገር ሰላም ያለው ነው። እንጠያየቃለን። አሁን ጾም ራሱ ሙስሊምም የክርስቲያኑም ጾም አንድ ላይ ነው። እንዴት ነው ጾም እንዴት ነው አንተ ጾም እንዴት ነው እየተባልን ነው የምንጠያየቀው እና ሁላችንም ሰላም እንጠያየቃለን። በብዙ ነገር እንገናኛለን። ለእኔ በበኩሌ በጣም ተመችቶኛል። የጋራ መኖሪያ ቤቶች በአብዛኛው ጊዜ ቤት ዘግቶ ብቻ የመኖር አይነት ሂደትና ዝንባሌዎች ይስተዋሉባቸዋል የሚል ሀሳብ አንስተናል። የምናያቸውም ጉዳዮች ስላሉ ነው። እዚህ ደግሞ አብነት የጋራ መኖሪያ ቤት መንደር ውስጥ ይህ የለም። በጋራ የመኖር የመረዳዳት ቀደም ብላችሁ ሀሳብ ስታነሱ ነበር እና አብሮነት የጎላበት ግቢ ነው። ከዚህ አንጻር የናንተ የአብሮነት ማሳያዎች ምንድናቸው ማለት እንችላለን? ከአራቱ የኢትዮጵያ አቅጣጫ ያሉ የብሔር ብሔረሰቦች የሚኖሩበት መሆን ብቻ ሳይሆን በግቢያችን አሁን ኤርትራውያኖች አሉ። እነሱም ከኛ ጋር አብረው ነው የሚኖሩት። በቤት ተከራይነት እዚህ አሉ በግቢ ውስጥ። ያን የቋንቋ ችግር እንኳን በመረዳት ምንም አይነት ልዩነትን ሳናደርግ የማህበሩንም የማህበረሰቡንም ካልቸርና ስነ ስርዓት ባለው ሁኔታ ላይ እንዲሆን በመናረገው ማንኛውም እንትን ላይ እስካሁን ምንም ችግር አላጋጠመንም። እንደዚሁ አሁን ቀደምም ወንድሜ እንደገለጸው የተቸገሩ ሰዎችን የምንላቸው ማከላችን ያሉትንም በተለያዩ መንገድ እርዳታዎችን እንሰጣለን። ማለት ከማህበሩ ሳይሆን ራሱ ነዋሪው በተነሳሽነት ለምን ይሄንን አናደርግም እንደዚህ አናደርግም ተባብሎ አንዳንድ ከአቅም በላይ የሆኑ ነገሮች ሲያጋጥሙ ያንን እንትን ያደርጋል። እርዳታዎች እንዲሰጡ ከመንግስትም ቢሆን ማህበሩ ደብዳቤም ጽፎ አስፈላጊውን እርዳታ እንዲሰጣቸውም ይጠይቃል ያደርጋልም። እንደውም በዚህ አመት እዚህ ግቢ ላይ ያለች ልጅ ጥሩ ውጤት አምጥታ ቤተሰቦቿ አቅም ስላነሳቸው አዲስ አበባ ዩኒቨርሲቲ ማስተማር አቅቷቸው ነበርና ከማህበሩም ድጋፍ ደብዳቤ ልከን ሞዴልም ስለሆነ ግቢያችንም እኛንም ስለሚያውቁን ወረዳዎችም እንትን ብለው እችንም ልጅ ለአዲስ አበባ ዩኒቨርሲቲ የነጻ ትምህርት እድል እንድታገኝ አድርገናል። የቅርብ ጊዜ አሁን የምናስታውሳቸው ነገሮች ናቸው። ልማትን በተመለከተ እንደሚታየው ግቢ ውስጥ ያሉትን ዛፎች ቀደም ወንድማችን እንዳለው ጠዋት ተነስተው ደክመው ሳይከፈላቸው አሳድገዋቸው እኔ እንኳን አሁን ወደ 3ኛ አመት ነው እዚህ ግቢ ስኖር ትልቅ ደረጃ አድርሰዋቸው ነው እንደዚህ ውበት ኖሯቸው አየሩንም ብክለት እኛም እንደዚህ ተሰብስበን እንድናወራበት ልጆችም እንዲጫወቱበት ብቁ የሆነውና እነኚህን እንኳን አትክልቶች ያው የምናደርገውን ማንኛውንም ለምሳሌ ቤት መከለል ይኖር ይችላል። የብርሃን ከለለኝ ጥያቄ ይኖራል። ወይም ደግሞ የዲሽ እንትኔን ሊያሳይልኝ አልቻለም የሚሉ ጥያቄዎች ይመጣሉና አንድን ዛፍ ለመንካት ተወያይተን እንኳን ሰውን ማለት ነው። ስለዚህ ተወያይተን ይሄን ነገር እንደዚህ ብናረግ ይሻላል ብለን ነው የምንነጋገረውና ችግሮችን የምንፈታቸው ማለት ነው። ከዛ ሌላ እንግዲህ አሁን ባለፈው ክረምት ላይ ነው ይሄንን የላይብራሪ ፕሮግራም የጀመርነው። ግንባታውን ጨርሰን የተወሰኑ መጽሐፎች ከግለሰቦችም ከመንግስትም አግኝተናል። ይሄንን ድጋፎች አግኝተን አሁንም ተጨማሪ ያገኘናቸው አሉ። በዛ አማካኝነት ያው ከቀኑ 10 ሰዓት ጀምሮ ከሰዓት በኋላ ክፍት ይሆንላቸዋል። ከትምህርት ቤት እንደመጡ የቤት ስራቸውንም ለመስራት ሆነ ጥናት ለማጥናት ይጠቀሙበታል። ይሄም አንድ የምናደርገው ድጋፍና ልጆች የማንበብ እንትን እንዲኖራቸው ነው እና ባለን አቅም ያው መጫወቻ ሜዳዎች አሏቸው። በዛ ላይ እንዲጫወቱ እናደርጋለን። ልጆች መሃል የተለያየ አመለካከትና ከቤተሰቦቻቸው አንድ አይነት አመለካከት እንዲኖራቸው ልጆችም ግጭት ወይም ደግሞ ሌላ ነገር
እንዳያውቁ አስፈላጊውን ሁሉም እንደራሱ ልጅ ያገኘውን ልጅ በመልካም ባልሆነ ሁኔታ የሚያየውን እንደራሱ ልጅ አድርጎ የሚፈታበትና የሚነጋገርበት እንጂ ጎልቶ እንደዚህ የሚያነጋግርም ጉዳይ አልገጠመንም እስካሁን ፍላጎቶች ስላሉ ማለት ነው። የጽዳት ሁኔታዎችን በተመለከተ እንግዲህ እናንተም በጉብኝት አይታችሁት ሊሆን ይችላል። ብሎኮቹ በሙሉ ንጹህ ናቸው። ራሱ ሰው ነው ያስዋባቸው። ኢቭን በሌላ ጋራ መኖሪያ ቤት ስትሄዱ የተለያዩ ጽሁፎች ምናምን ተጽፈው ተለጥፈው ምናምን እዚህ ግቢ የለም። ይሄ የሆነው ምንድነው ጽዱ የሆነ ግድግዳና ቤቱን ማሳመር ስላለበት በራሱ ተነሳሽነት ነው አስቀብቶ ቀለም ሁሉም ሰው ምንም ነገር እንዳይጻፍ በግድግዳው ላይ በሚል እንደዚህ ውበት እንዲኖረው የጨመረው ማለት ነው። ያው ሰዎች አብረው ሲኖሩ መቼም ሰላም እንዳለ ሁሉ የተወሰኑ ነገሮች መጋጨቶችም ሊኖሩ ይችላሉ። ይሄ አይኖርም ተብሎ አይገመትም። እኛ እንደ ግቢያችን እንደዚህ ከባድ ነገር አላጋጠመንም። ግን ደግሞ መጠነኛም ቢሆን የተወሰኑ ነገሮች ሊያጋጥሙ ይችላሉ። በግቢያችን ውስጥ ከመደበኛ ኮሚቴ ውጪ የሽምግልና ኮሚቴ አለን። ሽምግልና ኮሚቴዎች አሉ። ጉዳዮች ወደ ሌላ ተሻጋር ከመሄዳቸው በፊት ሰዎች እንደው በአጋጣሚ እንኳን ቢጋጩ ብሎክ ላይ ላያልቅ ይችላል። ብሎክ ላይ ያሉ ሰዎች ያወያያሉ፣ ያስታርቃሉ። አብዛኞቹ ኬዞች ምናልባት እኔ በዚህ በ9 ዓመት ውስጥ 3-4 ኬዞች አውቃለሁኝ። አብዛኞቹ ኬዞች ያለቁት ብሎክ ላይ ነው። ብሎክ ላይ ያሉ ሰዎች እዛው ሊጨርሱ ይችላሉ። ድንገት ከነሱ ቢያልፍ ደግሞ በቢሮ ደረጃ የሽምግልና ኮሚቴዎች አሉ። እነዚህ ሽምግልና ኮሚቴዎች ወደ ሌላ ሳይድ በህግ ሙቅና ያላቸው ናቸው። ልክ እንደ መደበኛው ኮሚቴ እነሱ የሚወስኑት ውሳኔ በህግ ደረጃ ተፈጻሚነት ያለው ነው። እነሱ ችግሩን ይፈታሉ። አንድ ሁለት ሰዎች በዚህ ደረጃ ለመዳኘት ሞክረናል። በጣም ሰላማዊ የሆነ በጣም ቀላል ነገር ሊሆን ይችላል፣ ግን ሊወጣ ይችላል። ሰዎች የሆነ ነገር ቢያጋጥማቸው በዚህ አይነት መልኩ ማስተካከል ይቻላል። ሽማግሌዎች አሉ የተመረጡ ልክ እንደ መደበኛ ኮሚቴ የተያዙና በእሱ አይነት መልኩ እናስተካክላለን። ሌሎችም ችግሮች ቢያጋጥሙን በውይይት አቅም ሲጠብ ለምሳሌ የመጀመሪያ አጥር ስናጥርኛ ግቢ ውስጥ የገንዘብ ችግር ነበረብን አጥሩን ለማጠር። ግን ነዋሪው ግቢውን እንደራሱ አድርጎ ስለሚያይ በጣም አብዛኞቹ በተለይ ወንዶቹ አብዛኞቹ ወጥተው ለጉልበት ሰራተኛ የሚከፈለውን ክፍያ ራሳቸው ጉድጓድ በመቆፈር ሽቦ በመወጠር በመናምን አድርገው በጣም በገንዘብ ቢተመን ከ100 ሺህ ከ200 ሺህ ብር በላይ ሊገመት የሚችል ገንዘብ ጉልበታቸው በጣም ትልልቅ ሰዎች ናቸው፣ ስራ የሚኖርባቸው ሰዎች ናቸው። ግን ያንን ትተው ማህበሩ በዚህ መቸገር የለበትም። ገንዘብ በማጣት አጥሩ ያው ግቢው እንደምታዩት በጣም ሰፊ ግቢ ነው። 202 አባወራ ያለበት ግቢ ነው። በጣም 8 ብሎክ አለና መንገድ ይሆናል። መጀመሪያ ካሉት 64 ግቢዎች አጥር በመጀመሪያ ያጠረው የኛ ግቢ ነው እና ግን የገንዘብ እጥረት እንዳይገጥም ነዋሪው ልክ እንደራሱ ወስዶ እንደራሱ ግቢ ነው በማለት ያንን ታግለው ነው አጥር ያጠሩት። ልክ እንደዚህ አይነት ነገሮች ሲያጋጥሙ በመወያየት እንፈታለን። ከመዋጮች ጋር ከችግር ጋር ከተለያየ ነገር ጋር ከጽዳት ጋር የማይመቸው ሰው ሊኖር ይችላል። ጽዳት አስቀድመው ያሳውቃሉ። ለምሳሌ ጽዳት ሁሉም ሰው ደስ ብሎት ያጸዳል፣ ግን ደግሞ በአጋጣሚ ላይመቸው ይችላል። የጤና ችግር ያለባቸው ሰዎች ሊኖሩ ይችላሉ። የዚህ አስቀድመው ያሳውቃሉ። የማይሳተፉ ሰዎች አሉ። የማይሳተፉት ስለማይፈልጉ ሳይሆን ቢወጡ የጤና ችግር ሲያጋጥማቸው ይችላል፣ ወይ በእለቱ ፕሮግራም ሊኖራቸው ይችላል። የግድ የሚያስብል ነገር የለም። እኛ ጽዳት የምንወጣው ዋነኛው ዓላማው ግቢ ውስጥ 2 ጽዳት ሰራተኛ አለን። ዋነኛው ዓላማው መገናኘት ስለምንፈልግ ነው። ያችን በወር አንድ ጊዜ ወርዶ ሰዎች ሲያጸዱ ይጫወታሉ፣ ያወራሉ። አንደኛው የመገናኛችን መንገድ ነው እንጂ ግንኙነት ማጠራከሪያ መንገድ ነው እንጂ ጽዳት ሰራተኞች ግቢውን በደንብ ነው የሚያጸዱት። ብሎክ ያጸዳሉ፣ ሜዳውን በደንብ ያጸዳሉ። የእኛን እገዛ አይፈልግም። ግን እኛ በጽዳት ምክንያት እንወርዳለን። በጽዳት ምክንያት ስንወርድ እናወራለን፣ እንጫወታለን። የሆነ የተፈጠረ ነገር ካለ እንሰማለን። አጋጣሚ ያልወጣ ሰው ካለ ከሌላ ምንድነው ያልወጣው የሚለውን መረጃ እንወስዳለንና የምንሰራቸው ነገሮች የምናደርጋቸው ነገሮች ማህበራዊ ህይወታችንን አብረው የሚያጠናክሩ ነገሮች ናቸው። በቀላሉ ሊፈቱ ይችላሉ፣ ግን ግንኙነታችንን የሚያጠናክሩ ነገሮች። ለምሳሌ የእድር ሲከፈል በጣም አስቸጋሪ ነገር ካልሆነ በተቀር ልጆች መላክ አይቻልም። አላማው ክፍያው አይደለም፣ ገንዘቡ አይደለም የሚፈለገው ምንድነው? እድርተኛው መጥቶ ቁጭ ብሎ ከኛ ጋር ተጫውቶ ገንዘቡን ከፍሎ ሲሄድ እርስ በርስ እናወራለን፣ እንጫወታለን። ታርጌታችን ገንዘብ መሰብሰብ ወይም ገንዘብ ማጠራቀም አይደለም። የድሮ አላማ ከድሩ ከገንዘብ ባሻገር ማህበራዊ ህይወት ላይ ነው ጥንካሬውን የሚወስደውና አንድ ጊዜ ልጆች ቢልኩ ሁለተኛ መላክ አይችሉም፣ አይቀበሏቸውም። ስለዚህ ራሱ እድርተኛው መጥቶ ሲከፍል ረጅም ሰዓት ቁጭ ብሎ ተጫውቶ ከጎረቤቶቹ ጋር አውርቶ ስራ የሚበዛበት ሊኖር ይችላልና በዚህ አይነት መልኩ ነው ማህበራዊ ህይወት የሚጠነክረውና
መላክ አይቻልም፣ ልጆች መላክ አይቻልም። ግን ደግሞ ባገኝ ኬዝ ሊያጋጥም ይችላል። አንድ ቀን ቤተክርስቲያንም ሄደው የሆነ ቦታም ሄደው ባይመቻቸው እንኳን በዚህ አይነት መልኩ ልናልፍ እንችላለንና ብዙ ነገሮች ያጋጥማሉ። በጣም በርካታ ችግሮች ይገጥማሉ። ግን ከግቢያችን አቅም በላይ የሆነ ችግር የለም። በማህበራዊ ህይወትም በልማት ስራም በተለያዩ ነገሮችም በጣም ብዙ ችግሮች ይገጥሙናል። ምንም ነገር ሲገጥመን ግን ከኛ አቅም በላይ ከኛ ከነዋሪው አቅም በላይ ከብሎኩ አቅም በላይ ሆነ ከብሎኩ ሲያልፍ ከኮሚቴው አቅም በላይ የሆነ ችግር እስከዛሬ ድረስ አላጋጠመንም። የተከበራችሁ ተመልካቾቻችን አሚኮ አብሮነት ፕሮግራማችንን ወደ እናንተ ያደረስን ያለነው በሸገር ከተማ ኮየፈቼ ክፍለ ከተማ ቱሉ ዲምቱ ወረዳ አብነት የመኖሪያ መንደር ግቢ ውስጥ እንገኛለን። አጠቃላይ በአብነት የመኖሪያ መንደር ውስጥ ያለው አብሮነት ምን ይመስላል የሚለውን ጉዳይ በሰፊው እየቃኘን ከግቢው አጠቃላይ ነዋሪዎች ጋር ቆይታ እያደረግን ነው። ከቆይታችን ቁም ነገር እንዳገኛችሁ ተስፋ እናደርጋለን። አሁንም ፕሮግራማችን ይቀጥላል። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። መልካም እንግዲህ እኛ ኢትዮጵያውያን የጋራ መልኮች አሉን። በተለይ እነዚህ የጋራ መልኮቻችን በችግር መረዳዳት፣ መተሳሰብ፣ አብሮ መኖር፣ በተለይ ደግሞ በመኖር ሂደት ውስጥ ከሩቅ ዘመድ የቅርብ ጎረቤት ይባላል እና በዚህ በአብነት መንደር ውስጥ የተለያዩ ሁነቶች ሊፈጸሙ ይችላሉ። ሰርግ ሊኖር ይችላል፣ ሀዘን ሊኖር ይችላል። እነዚህን በጋራ አብሮ መወጣት፣ መደጋገፍ፣ ኢትዮጵያዊነትን ማጉላት ደግሞ እየሄዳችሁበት ያለው ሂደት ነውና ከዚህ አንፃር ኢትዮጵያዊነት በእናንተ ግቢ ምን ይመስላል? ህይወትስ በኢትዮጵያዊነት ተቃኝቶ እንዴት እየሄደ ነው የሚለውን ሀሳብ እናንሳ። ከዚህ ግቢ ውስጥ አንዱ የአብሮነት መገለጫ የሚሆነው እንደምናውቀው በሁሉም ኢትዮጵያ ያለ ነው እድር ነው እና በዚህ እድር ውስጥ የሂሳብ ሹም ነኝ እኔ። በዚህ እድር ውስጥ የሂሳብ ሹም ሆኜ ስቀጥል ምንድነው ያየሁት ነገር ኮኦፐሬቲቭ ነው ማህበረሰቡ። በጣም ሁሉም ሰው ፕሮግራሙን ጠብቆ ይመጣል፣ ይከፍላል እና እድሩም ጠንካራ ነው። ኢቭን መክፈል የማይችል እንኳ ቢሆን የጎረቤቱን አብሮ ይዞ ይመጣል፣ ይከፍላል እና በጣም ጠንካራ የሆነ የእድር ተቋም ነው ያለው እና በእንትንም በጣም የተቸገረም ቢሆን እንደዚሁ እንግዲህ ሰው በሞት ሊለይ ይችላል እና ተዋቶ የተቸገረ ከሆነ በጣም እንትን ብሎ ተዋቶ ኢቭን ከማለፉ በፊት አስፈላጊ የሆነ እርዳታ ይሰባሰባል እና በዛ መልኩ በጣም የተጠናከረ አብሮነት ነው ያለው እና ይሄ ግቢ ከሌላው ግቢ በምን ይለያል የሚለው እንደምታየው በጣም ስትራክቸርድ የሆነ ግቢ ነው። ሁሉ ነገር አለ። ከጸጥታ ዘርፉ አለ። ጥበቃዎቻችን በጣም የተጠናከረ ነው እንዳየውና በሁለት በኩል አለ። በልማት ግቢም እንደምታየው ሌላው ጋር የሌለው አሁን ውሃ እንደ ሌላው አንቸገርም። ሮቶዎች አሉ። ልማቱም ይኸው እንደምታየው ነው። አሁን ይሄ የፋውንቴን እንትን ነው። ያው ለጊዜው ትንሽ ሰስፔንድ የተደረገ ነው። ኢቭን ያንን ሁሉ ለማሳመር እንግዲህ እቅድ ተይዞለት ነው እንግዲህ እንደሰማነው ያለው ነውና በጣም የተዋጣለት ይሄ አንዱ የአብሮነት እንትን ነው። የተጠናከረ እና ስትራክቸርድ የሆነ ኮሚቴ ስላለን የአብሮነት አንዱ መገለጫ ነው። ኢትዮጵያዊነት በደንብ ነው የሚታይበት። ከየትኛውም ማህበረሰብ ብትፈልግ እዚህ ውስጥ ታገኛለህና ከሁሉም ጋር ያለ ልዩነት በእድሩም ከሌ ከዚህ የሚል ግሩፕ ሳይፈጥር ያለ ልዩነት ነው አብረን እየኖርን ያለ ነው። በተለያዩ ምክንያቶች ይህን ግቢ አይቼዋለሁኝ። ልጅም አስመርቄ አይቼዋለሁኝ በድግስ መልክ ላይ አብሮነቱ ድሮ የነበረውን አይነት አብሮነት እኔ ተወልጄ ያደግኩት ጉለሌ ጳውሎስ ሆስፒታል አካባቢ ነው። ሌሎቹ እንደሚሉት እኛም የቀበሌ ቤቶች አካባቢ ውስጥ ነው የኖር ነው። የአንዱ ቤት አንዱ ቤት ነው፣ የአንዱ ቤት የአንዱ ቤት ነው። የዛን አይነት ላይፍ ለማየት በመጠኑ አይቻለሁኝ። እዚህ ያን የደገስኩኝ ጊዜ ሁሉም ሰው ተረባርቦ ነው ያንን ፕሮግራም የተወጣልኝ። በሀዘንም አይተናል። ሀዘንም ላይ እንደዛው ነበረ። ማህበረሰቡ የሚደግፍህ የሚያጽናናህ፣ ችግርህን አንድነትን የምታየው አብሮነትን የምታየው በአብዛኛው በሀዘንና በደስታ ጊዜ ነው። በሀዘንና በደስታ ጊዜ ሁለቱም ላይ ይህ ግቢ አንድ አይነት ሆኖ ሲሳተፍ አይቻለሁ እና አብሮነት ማለት በአጠቃላይ ተቻችሎ ተፋቅሮ
መቼም ሰውና ሰው ልዩነት አለው፣ ግን ያንን አጣቦ ተቻችሎና ተሳስቦ መኖር የሚችል ህብረተሰብ አብሮነት አለው ብዬ አስባለሁ። ያ እዚህ ግቢ ውስጥ አለ። የሲቪል ማህበረሰብ አስተዳደር ውስጥ የመጀመሪያ ጊዜ ነው በህይወቴ ማለት ነው። ምክንያቱም ከቤተሰቦቼም የወታደር ቤተሰቦች ነበሩ። በሲቪል ህብረተሰብ እንትን ውስጥ ብዙ ጊዜ ኖሬ አላቅም ነበረ እና የምኖር የመከላከያ እንትን ጸባይና አሁን እዚህ ግቢ ያለው እንትን አንድ አይነት ነው። ሁሉም እኩል ነው። ሁሉም አንድ ሆኖ ነው የሚኖረው። ሌላ ቀርቶ ህፃናት ልጆቻቸው ሙስሊም፣ ክርስቲያን፣ ፕሮቴስታንት፣ ኦርቶዶክስ የሚለይ ነገር የለም። ከግቢ ውስጥ ልጆቹ ከቤተሰብ አንስቶ ጥሩ ስነ ምግባር ስለተማሩ መንገድ ላይ ልክ ስትመጣ በቃ የመጣው ጎረቤት በሙሉ ተሰልፈው ነው መጥተው እያቀፉ የሚያነጋግሩት የሚሉት እና በህይወቴም ሳይም ለመጀመሪያ ጊዜ ነው እዚህ ግቢ ውስጥ የገባሁት። ከዚህ ግቢ ወጥቼ ሌላ ቦታ ነው ጓደኞችን ወታደሮቹን ምናምኖችን ነበር የምጠራው። አሁን ግን እነሱን ረስቻቸዋለሁ። ምክንያቱም እዚህ ግቢ ልዩ ፍቅር አሳይተውኛል። የተለየ ፍቅር ነው ያላቸው። እከሌ እንደዚህ ናት፣ እከሌ እንደዚህ ናት ብሎ ነገር የለም። ይከባበራሉ፣ ታላላቆቻቸውን ያከብራሉ እና ኢትዮጵያዊነት የሚገለጽበት ግቢ ነው ብዬ ነው እንደውም የምገምተው። ከሌላው በተለየ ሁኔታ ነው። ህብረተሰቡም በጣም ይፋቀራል። ለሀዘን፣ ለደስታ፣ ለሁሉም ነገር አንዱ ችግር ካልታወቀ እንኳን ቤትህ ድረስ መጥተው እከሌና ባታቂያትም ሂጂ ለቅሶ አለባት፣ እከሌ ታማለች፣ ለከሌ ገንዘብ እናዋጣ ተብሎ ገንዘብ ሁሉ እርዳታ የሚደረግበት ግቢ ነውና ሳይ ለመጀመሪያ ጊዜ ነው። ያው ከሲቪሉ ህብረተሰብ ጋር ስኖርም ለመጀመሪያ ጊዜ ነው እንግዲህ ከ2009 ጀምሮ እና ብዙ ኢትዮጵያዊነት የሚገለጽበት ነው። ሙሉ በሙሉ ኢትዮጵያዊነት የሚገለጽበት ነው። አንድ ሆነን ነው የምንኖረው ማለት ይቻላል። እዚህ ያለው ነገር ኢትዮጵያዊነትን በደንብ የሚገልጽ ነው። የተቸገሩ ሰዎችን ከመርዳት፣ የታመሙ ሰዎችን ከመጠየቅ፣ በደስታም በሁሉም ነገር እዚህ ኢትዮጵያዊነት በአብነት መንደር በትክክል ይገለጻል ማለት ይችላል። እዚህ ከገባሁ ጀምሮ አንድ 8 አመት ያድርጋለሁኝ እና በጣም ደስ የሚል ነገር ነው የምናሳልፈው። አንዱ ሲሸገር ጎኑ ጋር ሆነን በመተባበር ሁሉ ነገር በቃ ያለው ነገር እኔ ደስ ነው የሚለኝ። በደስታ ነው እየኖርኩ ያለሁት። ከጎረቤት ጀምሮ አሁን በጣም ደስ ይላል። ማህበራዊ ኑሮ ያለን ኑሮ አንዱ ሲሸገር በጎኑ ላይ በመቀመጥ በደስታ ይሁን በሆነ ነገር ጥሩ ላይፍ ነው የምናሳልፈው ማለት ነው እና ደስ ይላል። በቃ ዘረነት ነገር የለም። አንዱ ሲሸገር ይሄ አማራ ናት፣ ይሄ ኦሮሞ ናት፣ ይሄ ምናምን አንባባልም። አብረን እያለን በደስታችን ተላይተን አናቀም። እከለ ወደ እከለ ምናምን የሚባል ነገር የለም። እኔ አሁን ምሻማቀቀው ነገር የለኝም በመንነቴ ማለት ነው። ምክንያቱም እኩል ነው የምንኖረው። ያለን ችግሬ ከጎረቤቶቼ ተሳትፌ ይሄንን ችግር አለኝ ምናምን ብዬ በመተባበርና በደስታ ነው እየኖርኩ ያለሁት ማለት ነው። መልካችን ቢለያይ ቀለማችን ቢለያይ አንድ ኢትዮጵያዊ ነንና በኢትዮጵያዊነት ጥላ ስር በፍቅር እንድንኖር አብሮነት እንዲጠነክር ምንድነው መሆን ያለበት? ከናንተ ምን እንማር? እርግጥ ነው ማንሽራቸው ነገሮች አሉን። የአንደኛው እምነት ተከታይ ነን፣ የአንደኛው ብሔር አለን። እኛ ግቢ ውስጥ ግን የሚታየው በጣም አሪፉ ነገር ምንድነው? እኔ አንዳንድ ጊዜ እንደ የሆነ ነገር ካላጋጠመ በተቀር የትኛው ብሔር ተከታይ እንኳን እንደሆነ ማናቃቸው ሰዎች አሉ። ማለት ማንም ሰው ሄዶ የዚህ ብሔር አካል ነው የዚህ ምናምን ብሎ የሚጠይቅም የሚያነሳም የለም። ምክንያቱም እኛ የሆነ ነገር ሲያጋጥምም በጋራ ነው የምንወጣው። ምንም ነገር ቢሆን ለምሳሌ የጸጥታ ችግር ቢኖር አንድ ነገር ቢያጋጥም ሰዎች ሆ ብሎ ይወጣሉ እንጂ የዚህኛው ብሔር እንትን ነው አደጋ የደረሰበት የዚህኛው አካል ነው የተቸገረው የዚህኛው ብለን ጠይቀንም አናቅም። ምክንያቱም እኛ በቅድም መግቢያ ላይ በደንብ አንስተዋል። ለኔ መጀመሪያ ሊደርስልኝ የሚችለው ጎረቤቴ ነው። ጎረቤቴ የትኛውም ብሔር ተከታይ የትኛውም ሃይማኖት ተከታይ ሊሆን ይችላል። ቀድሚያ ከቤተሰቦቼም ከየትኛውም አካል ቀድሞ ሊደርስ የሚችለው የኔ ጎረቤት ነው። ከጎረቤቴ ጋር ተቀያይሜ ከጎረቤቴ ጋር ተጣልቼ የቱንም ያክል ፈቀቅ ልራመድም አልችልም። ለዚህ ተከባብረን ተቻችለን በሃይማኖትም በብሔርም ልንለያይ እንችላለን። ምንም ጥያቄ የለውም። እሱ ግን ለእኛ እሱ ስራ አይደለም፣ የመለያያ መንገድ አይደለም። ተጨማሪ ውበት ነው ሊፈጥር የሚችለው። ፕሮግራሞች ቢኖሩን የተለያዩ ልምድ የምንጋራቸው ነገሮች ቢኖሩን ለእኛ ውበት ነው የሚኖረው። ሰዎች ሲቸገሩ ሰዎች ከኛ መውሰድ ያለባቸው ቀደምም ደጋግመን አንስተናል። ሰዎች ሲቸገሩ እኛ ብሔር ወይም ሃይማኖት ግምት ውስጥ አስገብተን አናውቅም።
በዚህ ህይወት እኔ ባየሁት በዚህ ግቢ ቆይታ ውስጥ 3 ሰዎች ሆስፒታል ታመው ገብተው ሙሉ ወጫቸውን ሸፍነን ያሳክመናል። ሰዎች የሚፈልጉት እንድታስታውሳቸው ብቻ ነው። ከላይ እንደዚህ አይነት ችግር አጋጥሞታል ብለህ ካስታወስከው ማንም ሰው ብሔር ጠይቆ አያውቅም። ማንም ሰው ሃይማኖት ጠይቆ አያውቅም። በአጋጣሚ 3ቱም የታመሙት የ3 ሃይማኖት ሰዎች ናቸው። አንደኛው ፕሮቴስታንት ነው፣ አንደኛው ሙስሊም ነች፣ አንደኛው ኦርቶዶክስ ነው ያለው። የ3 ሃይማኖት ሰዎች ናቸው። እንደው በአጋጣሚ ሆነ ነው። 3ቱንም ግን በፍቅር ነው አሳክመን። አጋጣሚ ከ3ቱ 2ቱ በህይወት የሉም አልፈዋል። ሀዘንም ሲደርስ ደግሞ ተረባርበን ሀዘናቸውን ተወጥተን የትኛው ብሔር ናቸው ብለህ ብትጠይቅ ማንም ሰው የሚያውቅ የለም። ምክንያቱም እዛ ድረስም አልሄድም፣ የእኛ ጉዳይም አይደለም እሱ። ከዛ በላይ እኛን የሚያሳስበን አብሮ መኖራችን ነው፣ ጉርብትናችን ነው። ግቢያችንን እንዴት እናልማ፣ እንዴት የተሻለ ነገር እናደርግ፣ እንዴት እንተጋገዝ፣ በጋራ ሲመጣብን እንዴት አድርገን እንታገል። የተለያዩ ጠቦች ሲነሱ፣ ግርግሮች ሲነሱ እኛ ግቢ ላይ ግርግር ተነስቶ አያውቅም፣ ወይም የሆነ ነገር ተነስቶ አያውቅም። ሰው ሆ ብሎ ነው ሮንድ በግዴታ ሳይመጣ እኛ ሮንድ እንወጣ ነበር። ወጥተን ሰው በጋራ ይጠብቅ ነበር። ግን ስንወጣ የተለያየ ሃይማኖት የተለያየ ብሔር ያለው ሰው ነው ሊወጣ የሚችለውና የመጣውን ጠላት በጋራ እንመልሳለን እንጂ እኛ እርስ በርስ ከተከፋፈልን በቀላሉ ሰዎች ሰርገው ይገቡና በቀላሉ ሊያጠቁን ይችላሉ። እና የምንከላከለውም በሳ ነው። ሰላማዊ ሆነ የሚኖር ነው፣ በደስታ የሚኖር ነው። ስንጋጭም ጠባችን ቶሎ የሚበርደውም የጠባችን መነሻ የብሔር መነሻ አይደለም። የጠባችን መነሻ የሃይማኖት መነሻ አይደለም። እንደ ሀገር ለመቀጠል ልክ እኛ በግቢያችን ተግባራዊ እንዳደረግነው እንደ ሀገርም የሰዎችን ማንነት ልናከብር ይገባል። እኔ መከበር ከፈለኩኝ ሃይማኖቴም ወይም ብሔሬም ወይም ደግሞ ሁሉ ነገር እንዲከበር ከፈለኩኝ የሰዎችን ሁለንተናዊ ነገር ማክበር መቻል አለብኝ። ፈልገው ፈቅደው የሆነ ነገር አድርገው ያመጡት አይደለም። በሃይማኖታዊ አስተምሯችንም ያንን አይፈቅድም። እንዳለንበት የትኛውም ሃይማኖታዊ አስተምሯችንም ያንን አይፈቅድም። ስለዚህ እንደ ሀገር መቀጠል ካለብን እንደ ሀገር ህልውናችን ተጠብቆ ወደሚቀጥለው ነገር መሸጋገር ካለብን ተከባብረን ነው መኖር ያለብን። ለመከባበር ደግሞ እኔ መከበር ከፈለኩኝ የሌሎቹንም ሁሉ ነገር ማክበር ይኖርብኛልና ያንን ስናደርግ መሻገር እንችላለን። አለበለዚያ ግን ተያይዘን እንጠፋለን። ያ ከመሆኑ በፊት መከባበሩ በሃይማኖታዊ መከባበሩ በብሔር ላይ ያለው መከባበሩ ሊቀድም ይገባል። እኔ ወደዚህ ግቢ ከመምጣቴ በፊት በአንድ ግቢ ውስጥ ነበር ኑሮዬ ለረጅም ዓመት ማለት ነው። የኮንዶሚኒየም ህይወትን አላውቀውም ነበርና እዚህ ነው የጀመርኩት ኮንዶሚኒየም ህይወትና ከዛ ወደዚህ ስመጣ ያኔ በአጥር ተከልሎ ብቻ መኖር የሚለውን ነገር ትቼ ስለመጣው ወደዚህ በመጣበት ሰዓት የሌሎችን ሰዎች መጠበቅ መብት አለመንካት የሚለውን ነገር አስተምሮኛል። ከዛ መሃል ውስጥ ምንድነው የሚገኘው ወንድና ሴት እንዳለ ቀይና ጥቁር እንዳለም ብሔርም የተለያየ አለ። የብሔር ጉዳይ እኔ እንጃ በአለባበስም ይሁን በምንም አንስተነው አናቅም። እዚህ ግቢ ውስጥ እስካለው ከቤተሰቦች ጋር እስካለው ድረስ አንስተነው አናቅም። በዓሎች አሉ፣ በዓሎች መኖራቸውን እንነጋገራለን ከልጆች ጋርም ይሄንኑ ነው እያስተላለፍኩ ያለሁትና እኔም ተምሬ አሁን ከዛ ማህበሩ ጋር ደግሞ እንደዚህ በመሪነት አብሬ እንድሰራ ህዝቡ ሲፈልገኝ ደግሞ እሺ ብዬ ብዙ ነገሮችን ተምሬ ያለውና የተለያዩ ባህሎች አሉ፣ የተለያዩ የሰዎች ባህሪ አሉ፣ የተለያዩ የሰዎች ችግሮች አሉና እነኛ እንዴት ይፈታሉ የሚለውን አስተምሮኛል። ለሌሎች እንደኛ በጋራ አብረው ለሚኖሩ ሰዎች ምን ማስተላለፍ የምፈልገው በዚህ አጋጣሚ ሰዎች መከባበር የሚለውን ነገር ሲነሱ መጀመሪያ መልካም አስተሳሰብ ወይንም ፖዚቲቭ ሆነው መነሳት አለባቸው። ላለው ጊዜ ለጤናም ይበጃል እንደዛ ማሰብ እና የሌላን ሰው ችግር ማዳመጥ፣ ዝቅ ብሎ ማየት፣ የተለያዩ አይነት ሰዎች መኖራቸውን ማወቅም አንድም እምነታችንም የሃይማኖታችን ይፈቅዳል። ሁለተኛ የኢትዮጵያዊነት መገለጫም የሚለው ይሄ ነው። አንዱ ማለት የሰዎችን ችግር ማዳመጥ፣ ችግራቸውን መካፈል፣ ደስታቸውን አብሮ ማሳለፍ፣ አንዱን ሳይነካ መኖር የሚለው ነገር ነውና እዚህ ጋር እኔ አሁን ለብሔር ብሔረሰብ ምናምን በሚለው ነገር ምንም ማስታውሰው ነገር የለኝም፣ ያጋጠመኝም ነገር ስለሌለ ማለት ነው። ከኛ እንግዲህ ይማሩ የምንለው እኛ ሁሉንም ተቻችለን ነው የምንኖረው። መቻቻል ነው። ያከበረ ሰው ይከበራል። አንዱን አክብሮ የሚኖር ከሆነ እኔ ያልነካምል ከሆነ መሆን የለበትም። እኔ ሰውን ሳከብር ነው የሚያከብረኝ። ያቻችለናል።
እኛ ግቢ በመቻቻል ነው የምንኖረው። አንዱ ያንዱን የሚጋፋፋው ነገር የለም። ያው ኢትዮጵያዊነት መቻቻል ነው። ተቻችለን ነው የምንኖረው። ከየቦታው እንደመጣን የተለያየ ባህሪ ያለን፣ የተለያየ ባህል ውስጥ ነው የምናድገው፣ የተለያየ ነገሮችን ይዘን ነው የምንመጣው። ያንን ተቻችሎ ማለፍ ነው። መቻቻል ነው ኢትዮጵያዊነት። እኛ ግቢ በመቻቻል ነው የምንኖረው። ሌሎችም ተቻችለው ተከባብረው እንዲኖሩ ነው የምንፈልገው። በራስ ተነሳሽነት የምናደርጋቸው ነገሮች አሉ። ለምሳሌ አሁን ቀለም ማስቀባት ኮሚቴውንም ላለማስቸገር ብዙ የልማት ስራዎች ስለሰራ ብዙ ወጪ ይጠብቀዋል። ያንን በመገንዘብ ተቻችለን ተደማምጠን ገንዘብ ኮሌክት አድርገን ብሎካችንን አስቀብተናል። ያንን ተሞክሮ አንዱ ብሎክ ከአንዱ ብሎክ ወስዶ ብዙ ብሎኮች ተቀብተዋል። ይህንን አሁን እንደ መነሻም እንደ ተሞክሮ ለሌሎች የጋራ መኖሪያ ቤቶች ማስተላለፍ ፈልጋለሁ። ከዚህ አንፃር ያው ብዙውን እነሱ ገልጸውታል፣ ግን በቃ በመቻቻል ነው። ከመቻቻል ውጪ ምንም ነገር የለም። ነገሮችን ሰምቶ እንዳልሰማ ሆኖ ማለፍ፣ የአንዱን ሀሳብም ደግሞ ቢሆንም ባይሆንም መቀበል፣ ለምን ነገሮችን ለማርገብ ማለት ነው። ሁላችንም አንድ ላይ በጋራ በመተባበር እና አንዱን ወሬ ያለመስማት ነገሮችን አጣርቶ አንዱ የተናገረው ነገር ይህን ነገር ትክክለኛ ነው ወይ አይደለም ወይ ብሎ አጣርቶ እና እንደዚህ ያለውን ነገር ካልሰማን እከሌ ተናገረ ብለን ይህንን ነገር ካልሰማን ሁሉም ነገር አጣርተን ከሆነ እንትን ካልሆነ መጥፎ ቦታ ላንደርስ እንችላለን እና በጋራ ተባብረን እንኖራለን ነው ምለው። ከሩቅ ዘመድ የቅርብ ጎረቤት ይሻላል እንደሚባለው ምድሮ በተለያየ መልኩ ልንለያይ እንችላለን፣ ግን ጎረቤት ከምንም በላይ ይበልጣልና መተሳሰብ መቻቻል የሚለውን ከኛ መማር ይችላል። ሌላው አብሮነት መኖር የሚችለው እኛ ከወላጆቻችን ከአያቶቻችን ተምረን ነው የመጣነውን ነገር እኛም ደግሞ በተግባር እያካሄድ ነው ያለነው። ሌላው አካልም ደግሞ ይሄንን ሊማር ይገባል። ትልቁ ነገር ማክበር ነው፣ መቻል ነው። ከዛ ውጪ መቻቻል ሊመጣ አይችልም ማለት ነው። የተከበራችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የአሚኮ አብሮነት ፕሮግራማችንን ነበር ወደ እናንተ ያደረስነው። በሸገር ከተማ ኮዬ ፈቼ ክፍለ ከተማ ቱሉ ዲምቱ ወረዳ አብነት የመኖሪያ መንደር ግቢ ውስጥ ተገኝተን አጠቃላይ የአብነት የመኖሪያ መንደር ነዋሪዎች አብሮነታቸው ምን ይመስላል፣ በተለይም በሰላም በፍቅር ተቻችሎ ተከባብሮ የመኖር የህይወት ልምዳቸው ምን ይመስላል ስንል ከነሱ ጋር ተገናኝተን ቆይታ ያደረግንበት የዛሬው የአብሮነት መሰናዷችን ቁም ነገር እንደጨበጣችሁበት ተስፋ እናደርጋለን። አብራችሁን ስለቆያችሁ እጅግ እናመሰግናለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። እንግዲህ አብሮ ያኖረን ፍቅር ነው፣ አብሮ ያኖረን አንድነታችን ነው፣ አብሮ ያኖረን ደግሞ መተሳሰባችን ነው። ይህ የኛ መልክና ቀለም ነው። ለአብሮነታችን እጅ ነሳን። የሳምንት ሰው ይበለን። ጤና ይስጥልን።